የባንክ ሰራተኞች በዝቅተኛ ወለድ ብድሮች ላይ በሚጣለው ግብር ቅሬታ አቀረቡም። በኢትዮጵያ ባንክ ዘርፍ ውስጥ የሚሰሩ ሰራተኞች ባንኮች ለሰራተኞቻቸው በሚሰጡት ዝቅተኛ ወለድ ያላቸው ብድሮች ላይ የሚጣለው ታክስ በመካከለኛ ገቢ ላላቸው ባለሙያዎች ላይ ከፍተኛ የኢኮኖሚ ጫና እያሳደረ መሆኑን ገልጸዋል። የኢንዱስትሪ ተዋናዮች እንደሚሉት ባንኮች ለሰራተኞቻቸው የሚያቀርቧቸው የመኖሪያ ቤትና የተሽከርካሪ ብድሮች ላይ የሚታሰበው የታክስ ቀመር የሰራተኞችን የተጣራ ወራዊ ገቢ በከፍተኛ ሁኔታ እንዲቀንስ አድርጎታል። የችግሩ ዋነኛ መነሻ ባንኮች ለሰራተኞቻቸው አብዛኛውን ጊዜ በ7 በመቶ ዝቅተኛ ወለድ የቤትና የመኪና ብድር የሚሰጡ ቢሆንም የግብር ባለስልጣናት ግን ይህንን የወለድ መጠን ከወቅቱ የገበያ ወለድ መጠን ማለትም በአማካይ ከ15 በመቶ ጋር በማነጻጸር በመካከላቸው ያለውን 8 በመቶ የልዩነት መጠን እንደ ሰራተኛው የአይነት ጥቅም በመቁጠር ግብር እንዲከፈልበት ማድረጋቸው መሆኑ ተጠቁሟል። ይህም ሰራተኞች በእጃቸው ባልገቡና ጥሬ ገንዘብ ባልተቀበሉት ጥቅም ላይ ግብር እንዲከፍሉ በማስገደድ የተጣራ ደሞዛቸው ላይ ከፍተኛ ቅናሽ እያስከተለ መሆኑ ተጠቁሟል። ይህ የግብር አሰላል ሰራተኞች ደሞዝ ላይ የሚያስከትለው ጫና ለማሳየት በቀረበ ምሳሌ መሰረትም 30 ሺህ ብር ጠቅላላ ደሞዝ የሚከፈለው ሰራተኛ የግብር የጡረታና የብድር ክፍያ ተቀናሽ ሲደረግበት በእጁ የሚቀረው የገንዘብ መጠን እስከ 4400 ብር ድረስ ሊወርድ እንደሚችል ተመላክቷል። በዚህ ምክንያት የኢትዮጵያ ባንኮች ማህበርና የፋይናንስ ተቋማት የሰራተኛ ማህበራት ኮንፌዴሬሽን ለገንዘብ ሚኒስቴር የውሳኔ ሀሳብ ያቀረቡ ሲሆን ከጥቅማ ጥቅም ጋር ተያይዞ ከደሞዝ ላይ የሚቀነሰው ክፍያ የጣራ ገደብ እንዲበጅለት ጠይቋል። በተጨማሪም የግብር ጫና የማይቀረፍ ከሆነ ዘርፉ ልምድ ያላቸው ባለሙያዎች ወደ ውጭ ሀገር ወይም ወደ ሌላ የስራ መስክ ሊያጣ እንደሚችል ስጋታቸውን ገልጿል።